ማህበራዊ ሚዲያ ሁልጊዜም ዛሬ እንደሚሰራው አይሰራም ነበር። በመጀመሪያዎቹ ጊዜያት እንደ ፌስቡክ፣ ኢንስታግራም ወይም ትዊተር ያሉ መድረኮች መጀመሪያ ሲታዩ በስክሪናችን ላይ የምናየው ነገር ቀላልና ያልተወሳሰበ ነበር። ልጥፎችን የምናየው በጊዜ ቅደም ተከተላቸው ነበር። አንድ የሶሻል ሚዲያ ጓደኛችን ፎቶ ከለጠፈ እናየዋለን። አንድ ሰው ሐሳቡን ካካፈለ ደግሞ እንደለጠፈ ወዲያውኑ ይመጣ ነበር። ለኛ የሚወስንልን ምንም አይነት ድብቅ ስርዓት አልነበረ። ነገር ግን ማህበራዊ ሚዲያ እያደገ ሲሄድ አንድ ነገር ከበስተጀርባ መቀየር ጀመረ። ያ ለውጥ አልጎሪዝም ነበር። አልጎሪዝም በሰዎች የተጻፈ የደንቦች ወይም የመመሪያዎች ስብስብ ነው። እነዚህ ደንቦች መድረኩ ለኛ ምን ማሳየት እንዳለበት፣ መቼ ማሳየት እንዳለበትና ምን ያህል ጊዜ ማሳየት እንዳለበት ይነግሩታል። የአልጎሪዝሙ ግብ ቀላል ነው። እኛን በመተግበሪያው ላይ በተቻለ መጠን ረጅም ጊዜ ማቆየት። እዚያ በቆየን ቁጥር ብዙ ማስታወቂያዎችን እናያለን። ብዙ ማስታወቂያ ባየን ቁጥር ደግሞ ኩባንያው ብዙ ገንዘብ ያገኛል። የማህበራዊ ሚዲያ አልጎሪዝሞች እንዴት እንደሚሰሩ ለመረዳት ከአንድ መሰረታዊ ሐሳብ መጀመር አለብን። ትኩረታችን ዋጋ አለው። በስልካችን ላይ ወደ ታች እያንሸራተትን ወይም ስክሮል እያደረግን የምናሳልፈው እያንዳንዱ ሰከንድ ለመድረኩ ጠቃሚ ነው። ስለዚህ አልጎሪዝሙ እኛም በቅርብ ይከታተለናል። ምን እንደምንወድ፣ ምን ላይ አስተያየት እንደምንሰጥና ምን እንደምናጋራ እንዲሁም በአንድ ቪዲዮ ላይ ለምን ያክል ጊዜ እንደምንቆይ ይመለከታል። ሌላው ቀርቶ ችላ ብለን የምናልፈውን ነገር እንኳን ሳይቀር ይመዘግባል። አንድ የማህበራዊ ሚዲያ አካውንት ስንከፍት አልጎሪዝሙ እኛ ማን እንደሆንን አስቀድሞ ግምት ይኖረዋል። ስማችንን ወይም ፊታችንን ሳይሆን ጸባያችንን ያውቃል። ምላሽ የምንሰጥባቸውን ርዕሰ ጉዳዮች፣ በብዛት የምናገኛቸውን ሰዎች እና ስክሪናችንን ስክሮል ማድረግ እንድናቆም የሚያደርጉንን የይዘት አይነቶች ያውቃል። በዚህ መረጃ ላይ በመመስረት ቀጥሎ ምን ቢመጣ ትኩረታችንን ሊስብ እንደሚችል ይተነብያል። ለዚህ ነው ሁለት ሰዎች በተመሳሳይ ሰዓት አንድ አይነት መንገድ ተጠቅመው አካውንት ከፍተው ፍጹም የተለያየ ይዘት የሚያዩት። አንዱ አስቂኝ ቪዲዮዎችን ሲያይ፣ ሌላው የፖለቲካ ልጥፎችን፣ ሌላኛው ደግሞ የውበት ይዘቶችን ወይም የሞቲቬሽን ንግግሮችን ሊያይ ይችላል። አልጎሪዝሙ የሚሞክረው ለእያንዳንዳችን አጥምዶ የሚያቆየንን ነገር ለማሳየት ነው። እኛ ከአንድ ነገር ጋር ኢንተራክሽን ወይም ግንኙነት ስናደርግ አልጎሪዝሙ ይህንን ልብ ይላል። ከዚያም ያንኑ አይነት ነገር በብዛት ያሳየናል። አንድም ቪዲዮ ሙሉ በሙሉ ካየን አልጎሪዝሙ ይህ ሰርቷል ብሎ ያስባል። ስለዚህ ሌላ ተመሳሳይ ቪዲዮ ያመጣልናል። ላይክ ካደረግን ወይም አስተያየት ከሰጠን ይህ በጣም ውጤታማ ነው ብሎ ያስባል። ስለዚህ ያንን አይነት ይዘት የበለጠ ያሳየናል። ከጊዜ በኋላ የምናየው ነገር እየጠበበ ይመጣል። ተመሳሳይ ሐሳቦችን፣ ተመሳሳይ አመለካከቶችንና ተመሳሳይ ስሜቶችን ደጋግመን ማየት እንጀምራለን። ኢኮ ቻምበር የሚፈጠረው በዚህ መንገድ ነው። ኢኮ ቻምበር ማለት ከኛ ሐሳብ ጋር የሚስማሙ ሐሳቦችን ብቻ የምንሰማበት ቦታ ነው። ተቃራኒ እይታዎችን እምብዛም አናይም። ይህ የሆነው እነዚያ እይታዎች ስለሌሉ ሳይሆን አልጎሪዝሙ ትኩረታቸውን አይስብም ብሎ ስለወሰነ ነው። ይህ ስርዓት መረጃ የምንጠቀምበትን መንገድ ብቻ ሳይሆን መረጃ የሚፈጠርበትንም መንገድ ቀይሮታል። የይዘት ፈጣሪዎች አልጎሪዝሙ ለተወሰኑ ጸባዮች ሽልማት እንደሚሰጥ በፍጥነት ተረድተዋል። ጠንካራ ስሜቶችን የሚፈጥሩ ይዘቶች የተሻለ ውጤት ያመጣሉ። ቁጣ፣ ፍርሃት፣ ድንጋጤና ደስታ እኛን ከረጋ ወይም ሚዛናዊ ከሆነ መረጃ ይልቅ ረዘም ላለ ጊዜ አጥምደው ማቆየት ይችላሉ። ስለዚህ ይዘቶች ቀስ በቀስ ወደ እንደዚህ አይነት ዘርፎች መጓዝ ጀምረዋል። ለዚህ ነው የዜና ርዕሶች ከመጠን በላይ አስደንጋጭ የሚሆኑት፣ ቪዲዮዎች አጭርና በጣም ፈጣን የሚሆኑት፣ እንዲሁም አጠር ያሉ ክርክሮች ከማብራሪያዎች ይልቅ በፍጥነት የሚሰራጩት። አልጎሪዝሙ እውነትን ወይም ጥበብን አይረዳም። የሚረዳው የብዙሃንን ተሳትፎ ብቻ ነው። ተሳትፎ ደግሞ ብዙ ጊዜ ከስሜት ይገኛል። የማህበራዊ ሚዲያ አልጎሪዝሞች መረጃ የሚሰራጭበትን መንገድ ቀይረዋል። ቀደም ባሉት ጊዜያት መረጃዎች በአዘጋጆች፣ በጋዜጠኞችና በተቋማት በኩል ይፈሱ ነበር። ዛሬ ግን አንድ ነጠላ ልጥፍ በደቂቃዎች ውስጥ በሚሊዮኖች የሚቆጠሩ ሰዎች ዘንድ ሊደርስ ይችላል። ይህ በተመሳሳይ ጊዜ ኃይለኛም አደገኛም ሊሆን ይችላል። አስፈላጊ ታሪኮች ለዓለም በፍጥነት ሊደርሱ ይችላሉ። ነገር ግን የሐሰት መረጃዎችም እንዲሁ ሊሰራጩ ይችላሉ። አልጎሪዝሙ ይዘትን ከመግፋቱ በፊት እውነተኝነቱን አያረጋግጥም። የሚያየው ውጤታማነቱን ብቻ ነው። አንድ ልጥፍ በሰፊው ከተጋራና ብዙ አስተያየት ከተሰጠበት አልጎሪዝሙ ጠቃሚ እንደሆነ አድርጎ ያስባል። የሐሰት መረጃዎች በፍጥነት የሚሰራጩት በዚህ መንገድ ነው። ቁጣን ወይም ፍርሃትን የሚፈጥር የሐሰት ታሪክ ከረጋና
ውስብስብ ከሆነ እውነተኛ ታሪክ ይልቅ በፍጥነት ሊሰራጭ ይችላል። ፖለቲካ በዚህ ስርዓት በእጅጉ ተጎድቷል። የፖለቲካ ይዘቶች ጠንካራ ስሜቶችን፣ ማንነትና መከፋፈልን ይፈጥራሉ። አልጎሪዝሞች ይህንን በፍጥነት ተረድተዋል። በዚህም ምክንያት የፖለቲካ ልጥፎች ከገለልተኛ ይዘቶች ይልቅ ብዙ ጊዜ የተሻለ መታየት ያገኛሉ። ይህም እኛ ለፖለቲካ ያለንን አመለካከት ቀይሮታል። በውይይት ፋንታ ግጭት፣ በመረዳዳት ፋንታ መከፋፈል ነግሷል። ነገር ግን የማህበራዊ ሚዲያ አልጎሪዝሞች ተጽዕኖ ከፖለቲካም በላይ ይሄዳል። በአእምሮ ጤናችን ላይ ትልቅ ተጽዕኖ ያሳድራል። ሁልጊዜ ፍጹም የሆኑ ምስሎችን፣ የቅንጦት ህይወትንና የስኬት ታሪኮችን ስናይ ራሳችንን ማወዳደር እንጀምራለን። አልጎሪዝሙ የተሻለ ውጤት የሚያመጡ ይዘቶችን ይገፋል። የተዋቡ የደመቁ ይዘቶች ደግሞ የተሻለ ውጤት ያመጣሉ። ይህ ከእውነታ የራቁ መስፈርቶችን ይፈጥራል። አልጎሪዝሙ ተራውን ህይወት አያሳየንም። የሚያሳየን ደማቅ የሆኑ የህይወት ገጽታዎችን ብቻ ነው። ከጊዜ በኋላ የተሻለን ለመምሰል ብዙ ለመስራትና ስኬታማ ለመሆን ጫና ይሰማናል። ይህ ወደ ጭንቀት፣ ድብርትና ለራስ ያለ ግምት ዝቅ ማለት ሊያመራ ይችላል። በተለይም ገና ማንነታቸውን ለሚገነቡ ወጣቶች ይህ ከባድ ነው። የማህበራዊ ሚዲያ አልጎሪዝሞች ተግባቦታችንንም ቀይረዋል። አጫጭር ልጥፎች ረጃጅም ጽሑፎችን ተክተዋል። ላይክ ቃላትን ተክተዋል። እይታዎች ደግሞ እውነተኛ ትስስርን ተክተዋል። ስርዓቱ ጥራትን ሳይሆን ፍጥነትን፣ ማስተዋልን ሳይሆን ፈጣን ምላሽን ይሸልማል። ይህም አእምሯችን ፈጣን እርካታን እንዲፈልግ አሰልጥኖታል። ብዙዎቻችን አሁን ለአፍታም ቢሆን በአንድ ነገር ላይ ትኩረት ለማድረግ እንቸገራለን። ስክሮል ማድረግ ምንም ደስታ ባይሰጥንም እንኳን ልማድ ሆኖብናል። ይህ በአጋጣሚ የሆነ ነገር አይደለም። አልጎሪዝሞች የተነደፉት ስነ ልቦናን በመጠቀም ነው። ልክ እንደ ቁማር ያልተገደበ ሽልማቶችን ይጠቀማሉ። ቀጣዩ ልጥፍ ምን እንደሚሆን አናውቅም። አንዳንዴ አሰልቺ ነው፣ አንዳንዴ ደግሞ አስደሳች ነው። ይህ እርግጠኛ አለመሆን ስክሪናችንን ስክሮል በማድረግ ረጅም ሰዓት እንድናሳልፍ ያስገድደናል። ከጊዜ በኋላ ማህበራዊ ሚዲያ መሳሪያ መሆኑ ቀርቶ መስተጋበር የሚፈጠርበት አካባቢ ሆኗል። ማህበራዊ ህይወታችንን በከፊል የምንመራበት፣ አመለካከታችን የሚቀረጽበትና ማንነታችን የሚታነጽበት ቦታ። አልጎሪዝሙ ደግሞ ይህንን አካባቢ የሚቆጣጠር የማይታይ ኃይል ነው። አልጎሪዝሞች በተፈጥሯቸው መጥፎ ሆነው እንዳልተሰሩ መረዳት አስፈላጊ ነው። መሳሪያዎች ናቸው። የተፈጠሩትም ችግርን ለመፍታት ነው። በየቀኑ በቢሊዮኖች የሚቆጠሩ ልጥፎች በሚፈጠሩበት በዚህ ጊዜ መድረኮች ምን እንደሚያሳዩ የሚወስኑበት መንገድ ያስፈልጋቸዋል። ነገር ግን ከአልጎሪዝሙ ጀርባ ያሉት እሴቶች ወሳኝ ናቸው። ዛሬ እነዚያ እሴቶች በአብዛኛው በትርፍ የሚመሩ ናቸው። አንዳንድ መድረኮች ጉዳትን ለመቀነስ አልጎሪዝሞቻቸውን ለማስተካከል ሞክረዋል። ስለ ጤናማ ውይይትና ደህንነት ይናገራሉ። ትኩረት ማለት ግን ገንዘብ ማለት ነው። ይህ እውነት እስከሆነ ድረስ አልጎሪዝሞች እኛን አጥምደው የሚያቆዩ ይዘቶችን መምረጣቸውን ይቀጥላሉ። የማህበራዊ ሚዲያ አልጎሪዝሞች እንዴት እንደሚሰሩ መረዳት ኃይል ይሰጠናል። የምናየው ነገር የተቀነባበረ መሆኑን ስናውቅ ያ እውነታውን ይወክላል ብለን ማሰብ እናቆማለን። ጠንካራ ስሜቶች ሽልማት እንደሚያገኙ ስንረዳ ለምንሰጠው ምላሽ የበለጠ ጥንቃቄ እናደርጋለን። ተሳትፏችን የወደፊት ይዘታችንን እንደሚቀርጽ ስናውቅ ምርጫችንን በጥበብ ማድረግ እንችላለን። ህብረተሰቡ በማህበራዊ ሚዲያ አልጎሪዝሞች ምክንያት በአንድ ጀንበር አልተለወጠም። የተቀየረው ቀስ በቀስና በእያንዳንዱ ክሊክ ነው። እዚህ ጋር አንድ ላይክ፣ እዚያ ጋር አንድ ሼር፣ በአንድ ቪዲዮ ላይ በተደረገ ትንሽ ቆይታ። እያንዳንዱ ትንሽ ተግባር ስርዓቱን አሰልጥኖታል። ስርዓቱን በምላሹ እኛ ዓለምን የምናይበትን መንገድ ቀርጿል። ዛሬ አልጎሪዝሞች ባህላችንን፣ ፖለቲካችንን፣ ንግዳችንንና የግል ማንነታችንን የሚነኩበት ደረጃ ላይ ደርሰናል። የትኞቹ ድምጾች እንደሚሰሙና የትኞቹ ችላ እንደሚባሉ እነሱ ይወስናሉ። ምን አይነት ነገር የተለመደ፣ ተወዳጅ ወይም አስፈላጊ እንደሆነ እንድናስብ ተጽዕኖ ያደርጋሉ። የማህበራዊ ሚዲያ የወደፊት ዕጣ ፈንታ በምርጫዎቻችን ላይ የተመሰረተ ነው። በኩባንያዎች፣ በመንግስታትና በተጠቃሚዎች በሚደረጉ ምርጫዎች አልጎሪዝሞች እንደገና ሊነደፉ ይችላሉ። ማበረታቻዎች ሊቀየሩ ይችላሉ። ነገር ግን ግንዛቤ መኖር የመጀመሪያው እርምጃ ነው። የማህበራዊ ሚዲያ አልጎሪዝሞች ህብረተሰቡን የቀየሩ ኃይለኛ መሳሪያዎች ስለሆኑ ብቻ ሳይሆን የሰውን ትኩረት በዝግታ ስለሚከታተሉ ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።